እስራኤል ውስጥ ዲኤንኤ መመርመር ፈቃድ ይፈልጋል። እንዴት ዲኤንኤ ለመመርመር ማንኛውም ሰው አይችልም። ፈቃድ ከመንግስት ፈቃድ ከሌለ ዝም ብለህ ዲኤንኤ ቴስት ማድረግ አትችልም። ምክንያቱም ምንድነው 3 ዘሮች ናቸው። አሽከናዚ፣ ሚዝራሂ፣ ሰፋርድ የሚባሉ ዘሮች ናቸው። አሽከናዚ የሚባሉት ከአውሮፓ አካባቢ የመጡ ጅዎች ናቸው። ብዙ ጊዜ ዲኤንኤያቸው ሴሜቲክ አይደለም ተብሎ ይታመናል። ሰፋርድ የሚባሉት ከፖርቹጋልና ከስፔን አካባቢ የመጡ አይሁዶች ናቸው። እንደገና ደግሞ ሚዝራሂ የሚባሉት የሚድል ኢስት አይሁዶች ናቸው። እና ብዙዎቹ ለምሳሌ ቤንያሚን ኔታንያሁ እኮ እውነተኛ ስሙ ቢንያሚን ሚልኮስኪ ነው። እነዚህ ሰዎች ዲኤንኤያቸው የዛ የሚድል ኢስት አካባቢ ስላልሆነ ዲኤንኤ መመርመር ተከልክሏል። ትክክለኛ ፍልስጤማውያኖቹ ነው የተገኙት። ትክክለኛ ሚድል ኢስተር ነው የተገኙት ፍልስጤማውያን ናቸው። ስለዚህ ሴሜቲክ ያልሆኑ ሰዎች የፍልስጤማውያን ጥቃት ሴሜቲክ ያልሆኑ ሰዎች እውነተኛ ሴሜቲኮች ላይ የሚያደርሱት አንቲሴሜቲዝም ነው። ፍልስጤማውያኖች የሚደርሰው ጥቃት እነ ቢንያሚን ኔታንያሁ ሴሜቲክ አይደሉም። እነዚህ ሴሜቲክ ያልሆኑ ሰዎች የአውሮፓ አሽካናዚ ጅዎች እውነተኛዎቹን ሴሜቲኮች ፓለስቲኒያኖችን በማጥቃት አንቲሴሜቲዝም እየፈጸሙ ነው። ግን ሚዲያ ላይ ግን የሚቀርቡ ምን ተብሎ ነው? አንቲሴሜቲዝም ተፈጸመብን ነው የሚሉት። እየገደሉ የሚጮሁ ናቸው። ስለዚህ ይህ በአደባባይ እየተደረገ ስለሆነ በተለይ ደግሞ ጥቁር መሰረት አድርጎ ነው እና ይሄ ማስቆም አለብን።